ወደ ዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። እግዚአብሔርን ዛሬም ስለሰጠን ጊዜና ስለዚህ ምቹ የሚዲያ መስመር እግዚአብሔርን እናመሰግነዋለን። ባለፉት ተከታታይ ሳምንታት በአንድ ሐሳብ ዙሪያ ውይይት እያደረግን እንደሆነ ይታወቃል። በይበልጥ ደግሞ ባለፈው ሳምንት የጀመርንላችሁ ሰይጣን እኛን ከአባታችን ከእግዚአብሔር ፈቃድና ሐሳብ እንድንወጣ ከሚጠቀምባቸው የክፋት ስልቶቹ አንዱ የሆነውን ትዕቢት የሚለውን ሐሳብ እየተማርን ነው። ዛሬ ደግሞ ቀጣዮቹን ሐሳብ እንመለከታለን። በሶስተኛ ደረጃ የምንመለከተው የትዕቢት ምድብ እብሪተኝነት ወይም በጉራ መታበይ አሮጋንት ቦስቲንግ ፕራይድ ይባላል። ይህ አይነቱ ትዕቢት አስቀድመን ካየነው ለየት የሚያደርገው ነገር የፈሪሳዊው ጸሎት በመንፈሳዊና በሕግ መጠበቁ ብቃት ላይ የተመሰረተ ትምክታዊ ትዕቢት ነው። ይህ ግን አሁን የምንመለከተው እብሪትና ጉረኝነት ላይ መሰረትን ያደረገ ትዕቢት ነው። እብሪተኝነትና ጉራ ከትምክህትም ያለፈ እንደሆነ ይታወቃል። እብሪተኞችና ጉረኞች ትዕቢታቸው እየባሰ ሲሄድ ከሰው አልፈው ፈጣሪም ላይ እስከመናገር ትዕቢታቸው ያልፋል። ለዚህ ምሳሌ እንዲሆኑን ከብሉይ ኪዳን ሁለት ሰዎችን ብንመለከት ያስተምረናል። እነዚህም የግብፁ ንጉሥ ፈርዖንና ከዳዊት ጋር የተጋጠመው የጎልያድ ትዕቢት ናቸው። መቼስ የፈርዖን እብሪትና ጉራው አይጣል ነበር። በዘጸአት ምዕራፍ 5 ቁጥር 2 ላይ እግዚአብሔርን አላውቅም እስራኤልንም ደግሞ አልለቅም አለ ይላል ቃሉ። ምን አይነት እብሪት የሆነ ትዕቢት እንደሆነ ይታያችኋል? አዎን፣ እብሪት ጣራውን ሲያልፍ ከሰው አልፎ ፈጣሪ ጋር ይደርሳል ያላችሁ ለዚህ ነው። በእርግጥ እግዚአብሔር የፈርዖንን እብሪቱንና ጉራውን እንዲሁም የትዕቢተኝነቱን ጣራውን ሊነድልለት ስለፈለገ ራሱን ፈርዖንን የባሰ ልበደንዳና አደረገው። በፈርዖን የልብ ጥንካሬ ምክንያት 10 ታላላቅ መቅሰፍቶች በግብጽ ላይ መጡ። እነዚህ 10ሩ መቅሰፍቶች በግብጽ የነበሩትን 10ሩንም አማልክት አዋረዷቸው። እግዚአብሔር ሲሰራ እንግዲህ እንደዚህ ነው። የትኛውም እብሪተኛና ጉረኛ በፊቱ ሊቋቋመው አይችልም። አንዳንዱ የእብሪቱና የጉራው ልክ ከፍ ብሎ ሲታይ ፈጽሞ የማይዋረድም ይመስላል። የጎልያድም እብሪት እና ጉራው ልክ እንደ ፈርዖን በእስራኤል አምላክ ላይ አፉን የሚያስከፍት ሆኖበት ነበር። አንደኛ ሳሙኤል ምዕራፍ 17 ከቁጥር 8 እስከ 11 ስናነበው እንደዚህ ይላል። ጎልያድ ቆሞ ለተሰለፈው የእስራኤል ሰራዊት እንዲህ ሲል ጮሆ ተናገረ። ለውጊያ ተሰልፋችሁ መውጣታችሁ ስለምንድን ነው? እኔ ፍልስጤማዊው እናንተም የሳኦል አገልጋዮች አይደላችሁምን? አንድ ሰው ምረጡና እኔ ወዳለሁበት ይውረድ። ከኔ ጋር ሊዋጋና ሊገድለኝ ከቻለ እኛ ባሪያዎቻችሁ እንሆናለን። እኔ ባሸንፈውና ብገድለው ግን እናንተ ባሪያዎቻችን ትሆናላችሁ፣ ትገዙልናላችሁ። ከዚያም ፍልስጤማዊው ዛሬ የእስራኤልን ሰራዊት እገዳደራለሁ፣ እንዋጋ ዘንድ ሰው ስጡኝ አለ። ሳኦልና እስራኤላውያን ሁሉ የፍልስጤማውያን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡ። እንግዲህ ይህ ታሪክ ነው በእብሪተኛው ጎልያድና በዳዊት መካከል የነበረውን ፍጥጫ ከአገርና ከግለሰብ ጠብ ወደ እግዚአብሔር ጦርነት የተቀየረው። ዳዊት በምን አይነት ሁኔታና ማንነት ጎልያድን እንደገጠመው በአንደኛ ሳሙኤል ምዕራፍ 17 ከቁጥር 42 ጀምሮ ቃሉ ሲነበብ እናዳምጥ። ፍልስጤማዊውም ዳዊትን ትኩር ብሎ ሲያየው ደም ግባት ያለው መልከ መልካምና አንድ ፍሬ ልጅ ነበር። ስለዚህ ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን አለው። በአማልክቱም ስም ረገመው። ፍልስጤማዊውም እስኪ ወደኔና ስጋህን ለሰማይ አሞሮችና ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን እንዲህ አለው፣ አንተ ሰይፍ ጦርና ጭሬ ይዘህ ትመጣብኛለህ፣ እኔ ግን አንተ በተገዳደርከው የእስራኤል ሰራዊት ጌታ በሆነው ሁሉም በሚችል በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። እኔ መትቼ እጥልሃለሁ፣
ራስህንም እቆርጠዋለሁ። በዚህች ዕለት የፍልስጤማውያንን ሰራዊት ሬሳ ለሰማይ አሞሮችና ለምድር አራዊት እሰጣለሁ። ዓለምም ሁሉ በእስራኤል ዘንድ አምላክ መኖሩን ያውቃል። እዚህ የተሰበሰቡትም ሁሉ እግዚአብሔር የሚያድነው በሰይፍ ወይም በጦር እንዳልሆነ ያውቃሉ። ሰልፉ የእግዚአብሔር ስለሆነ ሁላችሁን በእጃችን አሳልፎ ይሰጣል። ፍልስጤማዊው ሊመታው በቀረበ ጊዜ ዳዊትም ሊገጥመው ወደ ውጊያው ሜዳ በፍጥነት ሮጠ። እጁንም ወደ ኮረጆው በመስደድ አንድ ድንጋይ አውጥቶ ወነጨፈው። ፍልስጤማዊውንም ግንባሩ ላይ መታው። ድንጋዩም በግንባሩ ውስጥ ገብቶ ተቀረቀረ። ፍልስጤማዊውም በግንባሩ ተደፋ ይላል። በእውነት ይህ ታሪክ ከልጅነታችን ሁላችንም የምናውቀው ታሪክ ነው። ግን ዛሬ በተነሳንበት በዚህ በእብሪተኝነት በይበልጥ ዳዊት ያየበት እይታ በጣም ልናስተውለው ይገባል። በእስራኤል ወታደሮች ከንጉሱ ሳኦል ጀምሮ ሁሉም የሚያዩት የጎልያድን ግዙፍነት ነው። የጎልያድን የጦር ትጥቅ ነው። የጎልያድን አስፈሪነት ነው። የጎልያድን ለ40 ቀናት ጠዋትና ማታ እየመጣ መደንፋት ነው። በዳዊት ውስጥ የገባው ግን እንዴት ይሄ ሰው አምላኬን ይሰድባል ነው እና የዚህን ሰው ትዕቢት በቃ የእስራኤልን አምላክ እኮ ነው እየተገዳደረ ያለው እና ጦርነቱ በእግዚአብሔርና በጎልያድ መሃል እንደሆነ ዳዊት ገብቶታል። ስለዚህ እኔ ገጥመዋለሁ አለ። እንደውም እግዚአብሔር በጦርና በሰይፍ ብቻ የማያድን አምላክ እንደሆነ እግዚአብሔር ምን አይነት አምላክ እንደሆነ በሙሉ የጦርነቱን ስልት መንፈሳዊ ያደረገው እና እግዚአብሔር ምን ብለናል ስንጀምር ጀምሮ ትዕቢተኞችን ይቃወማል። ስለዚህ ከሚቃወምህ አምላክ ጋር ሆኜ ነው የምገጥምህ፣ በትንሽ ነገር ነው የምጥልህ ነው የዳዊት አመለካከት። ስለዚህ ብዙዎቻችን አሁን የሚመስለን አንድ ትንሽና አንድ ትልቅ ነገር ሲጋጠሙ ዛሬም ድረስ የምንመስለው በጎልያድና በዳዊት ነው። ነገሩ ግን በታበየ ሰውና ትሁት በሆነው ዳዊት መካከል ነው ጦርነቱ የተካሄደው። አንተ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ እና ጣለው፣ በግንባሩ ደፋው። እና እግዚአብሔር ሁሉ ጊዜ ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋ ይሰጣል የምንለው ከዚህ የተነሳ ነው ይለው። ዳዊት እየተመካ ያለው በእግዚአብሔር ስልጣንና ኃይል ጉልበትና አሰራር ነው። ፍልስጤማውያን ጎልያድን ጨምሮ እየተመኩ ያሉት በጎልያድ ግዙፍነት፣ ትጥቁ፣ ማንነቱ፣ ቁመናው፣ ድምጹ ጠዋትና ማታ እየመጣ የእስራኤልን ሕዝብ ማሸበሩ ይሄ ብቻ የእስራኤልን ሕዝብ አርበትብቶታል። ዳዊት ግን ድምጽም አላስፈራውም፣ ቁመናም አላስፈራውም። ከዚህ ከሚታየው ግዙፍ ሆኖ ሊያስፈራ ከሚፈልገው በላይ ትልቁን እግዚአብሔርን አሻቅቦአየው፣ አተልቆአየው። ስለዚህ የሚያስፈራው ማንነቱ፣ አሰራሩ፣ አካሄዱ፣ መንገዱ የተለማመደ ዳዊት ስለሆነ ይሄ ግዙፍ ነኝ ያለ የሚያጓራ ምንም እንዳልሆነ በእግዚአብሔር ፊት በእግዚአብሔር እይታ ውስጥ ሆኖ ነው ያየው። ናቀው። ትቢቱ እንደሚወድቅ እንደሚያስተነፈሰው ገባው። ለዚህ ሰይፍ ጭሬ ትጥቅ አይደለም፣ ጦር አይደለም፣ አንዲት ጠጠር ተበቃዋለች። እቺን እግዚአብሔር ግንባሩ ላይ መጥቶ ቀርቅሮ እንደሚደፋው ስላወቀ እመታሃለሁ፣ አንገትህን ቆርጣለሁ አለው። ይሄ ማለት የዳዊት ችሎታ ከሱ ጋር ሲነጻጸር ምንም አይደለም። አንዳንድ ጊዜ ችሎታዎቻችንን ካሉብን ነገሮች ጋር እያወዳደረን በትቢት የሚመጡ ጉዳዮች ዮርዳኖስ እየገነፈለ ሲመጣ ማንነቱ ትልቅ ሆኖ ሲታየን ትቢቱን እያየን የምንፈራበት ሁኔታ ሊፈጠር ይችላል። የእስራኤል ሕዝብ እንደፈራው፣ ሳኦል እንደፈራው የሚያስፈራን ግን እግዚአብሔር ብቻ ካልሆነ ትቢተኛን መንፈራ ከሆነ የትቢት ጉልበተኛ ጋር እየመጣ ጠዋትና ማታ ውስጣችንን የሚያናውጠን ከሆነ እውቅና ለሱ መስጠት ያህል ይሆናል። ይሄ የእግዚአብሔር ጦርነት ነው ብሎ ዳዊት ነገሩን መንፈሳዊ አድርጎ እንደቀየረው ዛሬ ምን ቀይራቸው ብዙ ነገሮች አሉ። በትቢት የመጡብን ምን አሉ? ትቢተኛ የሆነ ነገር ከፊት ለፊታችን ምን አለ? አልገፋ ያለ አልንቀሳቀስ ያለ አንድ ጠጠር ትበቃዋለች። ምናልባት በእግዚአብሔር ፊት መንበርከክ ሊሆን ይችላል፣ በጸሎት መቅረብ ሊሆን ይችላል፣ በትህትና ይሄን ጦርነትን ያልችለውም ጦርነቱ ያንተ ይሁን ብለን ለእግዚአብሔር መስጠት ሊሆን ይችላል። እና ትቢተኛን ያዋርዳል እግዚአብሔር የምንለው ለዚህ ነው። በጣም እንግዲህ በእኛ ሀገር በጣም የታወቀ የማንክደው በአገራችን ያለፈ አንድ ስርዓት አለ። ይሄ የኮሙኒዝም ስርዓት ነው።
በዚህ የኮሙኒዝም ስርዓት ጥሩ የሆኑ ለሰዎች፣ ለድሆች፣ ለገበሬዎች፣ ዝቅተኛ ኑሮ ላላቸው በጣም ጥሩ የሆነ ስርዓት የሚመስሉ እንትኖች አሉት። ምንድነው ይሄ ያመራርም ይሁን የተለያየ ነገሮች ነበሩት። ትምህርቶቹ፣ ስልጠናዎቹ፣ ጽሁፎቹ፣ አካሄዱ ሁሉ እነዚሁ ነበሩ። ግን ይህ ስርዓት አንድ ያጠፋው ጥፋት፣ ትልቁ ጥፋት ምንድነው? በእግዚአብሔር ላይ ተነሳ። ታበየ። አዎ እግዚአብሔር የለም አለ። እኛ የሃይ ስኩል ተማሪዎች በነበርን ጊዜ እንኳን ደረሳችሁ እንባል ነበር እንጂ እንኳን አደረሳችሁ አንባል። ያን ያህል ይጠነቀቅ ነበር። እግዚአብሔርን እንዳይኖር ያረግ ነበር። እኛ እንግዲህ በጣም ትንሾች ስለሆነን ነው። በእድሜ ከፍ ያሉ ደግሞ እንደነ ፓስተር ተስፋዬ አይነቶቹና ሌሎችም እንደሱም ስለምናቅ ነው እንጂ በጣም ብዙዎች በዚያ ስርዓት ጊዜ ከባድ ነገርን አሳልፈዋል። እና ከሁሉም በላይ አብዮቱ በሉ ተብለው ያንን ባለማለታቸው በጣም ብዙ መከራን ተሰቃይተዋል። እና ይሄ ስርዓት የታበየው፣ ይሄ ስርዓት የደነፋው በእግዚአብሔር ላይ ነበር። እና እኔ እንኳን ልጅ ሆኜ በማስታውስበት ጊዜ በቤተ ክርስቲያኖች ውስጥ ገብተው አኮርዲዮኖቻቸውን እየቀዳደዱ፣ መዝሙር ደብተሮችን እየቀዳደዱ፣ መጽሐፍ ቅዱስን ሰብስበው እያቃጠሉ እንዲህ አይነት ስራዎች ሁሉ ይደረጉ ነበር። ይሄ በሀገራችን እንግዲህ በእኛ እድሜ የደረስንበት ያየነው ነው። እግዚአብሔር ላይ ሰው ሲታበይ በቃ ሰው ከዝንጀሮ ነው የመጣው ተብለን በሳይንስ ክፍለ ጊዜ ስንማር፣ የኔ ስም ደግሞ በጣም ለየት ያለ ስም ስለነበረ አስታውሳለሁ። የፖለቲካ አስተማሪያችን ሁሉ ጊዜ ገብቶ መጀመሪያ በኔ ነው ነገሩን የሚጀምረው የሚያሟሸው በቃ ክላሱን። እና ምን ያውቃለሁ ብለህ ነው አንተ ጌታ ያውቃል የተባልክ። በቃ በጣም ብዙ የሚደነፋ በጣም ብዙ የሚሳደብ ሰው ነበር። እና ያው አንቺ ታውቂያለሽ ከጥቂት ጊዜ በኋላ ያው ያ ስርዓት ተወገደ፣ ነገሮች ተለዋወጡ። አንድ ቀን የአሴምብሊስ ኦፍ ጎድ ቸርች ልናገለግልን እናንቺ ስንሄድ መጣና ጌታ ያውቃል አለኝ። ዞር ስል ያ የፖለቲካ አስተማሪ ነው፣ ዲያቆን የሚል እዚህ ጋር ተለጥፎበታል። እና በጣም ደነገጥኩ። ያ ሰው ጌታን ተቀብሎ በጌታ ሆኖ ያ ሲክደው የነበረውን ጌታ ደግሞ አሁን የሚያመልክ ሆኗል። እንዲህ ሆኗል። እግዚአብሔር ትዕቢተኞችን ይቃወማል እና እግዚአብሔር ይለውጣል። በቃ እንዲህ አይነት ነገር በአይናችን አይተናል። አሁን ጎልያድ የመጣው በዚህ የእስራኤል አምላክ ስም ላይ ነው የመጣው። ይሄንን ያልነቀው እና ሰዎች እኛ ላይ ሊታበዩ ይችላሉ። የተለየ ኑሮ ውስጥ ገብተው በኋላ የምናያቸው ትዕቢቶች አሉ። ካላቸው ገንዘብ የተነሳ ድሮ ድሆች ነበሩ፣ ዛሬ በሆነ ነገር ተነስተው ከፍ ሲሉ እናየዋለን። በኋላ በጣም በስፋት ብዙ ሰዎች ላይ የሚታይ ትዕቢት ስለሆነ እኛ ላይ ሊታበዩ፣ እግዚአብሔር ላይ መታበይ ሲጀምሩ ግን አለቀላቸው። የፈርዖንም ለዚህ ነው እግዚአብሔርን አላቅ እስራኤልም አለቅ። ማን ነው እስቲ ወንድ ነው ሲል እግዚአብሔር መጣና 10ኛው የራሱን ልጅ ፈርዖን ልጁ ሞተበት ማለት ቀጣይነት የለው፣ መንግስቱ አይቀጥልም። እሱ ራሱ እንዳማለክት ስለሚቆጠር ማለት ነው። እግዚአብሔር ከላይ እስከታች መታው፣ በቃ አደቀቃቸው። እንደውም ተከትለው ሲመጡ ሁሉ ባህር ውስጥ አሰጠማቸው። ዛሬም የምታዩቸውን ግብፃውያን ለዘላለም አታዩቸውም ተባለ። እና እግዚአብሔር በእርሱ ላይ በሚነሱ ላይ በእንደዚህ አይነት ይሄ አሮጋንት የሆነ ፕራይድ ሲሆን በጣም ከባድ ነው። እና ሰዎች አንዳንዴ ዛሬ በእግዚአብሔር ላይ ሲናገሩ፣ ሲነሱ፣ ሲዘልፉ በጣም ያስደነግጣል። እግዚአብሔር መቼስ ባለማወቃቸው የሚያረጉትን በውርነት የሚያረጉትን ምህረት አምላክ ነው፣ ይታገሳል በክርስቶስ ኢየሱስ። ግን አንዳንዶች ይብሳሉ፣ ይናገራሉ። እንግዲህ እዚህም ሀገር ሆነን ደግሞ ያለውን አንድ ምሳሌ ማንሳት ፈልጋለሁ። በቅርብ ጊዜ የነበረው በአንዲት ከተማ ላይ የነበረው የእሳት ቃጠሎ ለዛ መነሻ ይሄ ይሆን ብለው ሰዎች ያነሱት ነገር አለ። ሰዎች የታወቁ የሙቪ አክተሮች ተነስተው በእግዚአብሔር ላይ ሲሳለቁ፣ ሲያላግጡ እና ለእግዚአብሔር የነበረውን ስፍራ አያገባቸው። በዛ ስፍራ እግዚአብሔር የሚጠራበት ስፍራ አይደለም፣ ግን ስሙን ጠርተው ጎትተው አምጥተው ሲሰድቡ፣ ሲያላግጡ ምናልባት ይሄ ቅጣት ከዚህ ጋር የተያያዘ ይሆን ወይ? ይሄ የእሳት ዲኑ እንደዚህ እንደማይጠፋ ሆኖ ብዙ ነገሮች እስኪወድም ድረስ እና በእውነትም ያስብላል። እና እግዚአብሔር እንዲህ አይነት አምላክ ነው።
የሚያስፈራ አምላክ ነው እና የሚዘበትበትም አምላክ አይደለም። በጣም ብዙ ገጠመኞች አሉ በዚህ ሁኔታ ላይ መድረክ ላይ እግዚአብሔር ላይ የቀለደች የወደቀች የሞተች የታወቀች ኮሜዲያን አለች። እንዲህ አይነት ነገሮች ይሆናሉ። ሁሌ አይሆንም። እንግዲህ እግዚአብሔር የትግስቱን መጠን አለ ማለት ነው። እግዚአብሔር የሚታገስበት መንገድ አለ። ግን እንዲህ አይነት ቀልድ አይሰራም። እውነት ነው። በእግዚአብሔር ላይ መሳለቅ ማለት ጣራ ማለፍ ማለት ነው። በቃ በሰው ላይ እሺ ይሁን ደና እግዚአብሔርም አንዳንድ ጊዜ እስቲ ይጨርስ ብሎ እንደ ፈርዖን ጥጉ ጋር እስኪደርስ ድረስ ዝም ሊል ይችላል። ተባብሮት አይደለም ሰውየውን። ግን እግዚአብሔር ላይ ሲነሱ ግን ደቂቃ አታልፈም። እንዳልከው በዛ ከተማ ውስጥ የነበረው ያ ጥፋት በስንት የቅዱሳን ጸሎት ነው ይሄ ነገር እግዚአብሔር ምሕረቱን እንዲያደርግ ሲለመን ይሄ ምሕረት የተገኘው እና ከባድ ቅጣት ቆመ ሲባል ዝናብ መጥቶ ቆመ ሲባል ተመልሶ እንደገና ይነሳል። እየራሰም በውሃ እየራሰም ተመልሶ እና አናቀውም። ደግሞ አንዳንድ ጊዜ እኛ እግዚአብሔር እንዲህ አይነትማ ተቆጪ አይደለም፣ እንዲህ አይነትማ ቁጣ እሱ አያደርግም፣ እሱ ሩሩ ነው እየተባለም ርህራዩን ብቻ እንዲያስብ ሰው እያደረጉ ተቆጭነቱን እንዲረሱ የሚያደርጉም አንዳንድ ሰባኪዎችም አሉ። ይሄ አይሆንም። እግዚአብሔር በክብሩ ቀልድ አያውቅም፣ በስሙ ቀልድ አያውቅም፣ በህልውናው ቀልድ አያውቅም። ሲደፈር ዝም አይልም። ብዙ ነገሮች ዝም ሊል ይችላል መሐሪ ስለሆነ። እሱ ጋር ሲደረስ ግን በክብሩ ቀልድ አያውቅም። እግዚአብሔር ተዋጊ ነው፣ ይዋጋል። እንደው በዚሁ አጋጣሚ አንድ የሄኖክን እና የማቱሳላን የኖህን ድረስ ያለውን ነገር አንስተን ብናልፍ በጣም ጥሩ ይሆናል። ከዚህ ከምናነሳው ነገር ጋር እንደምናቀው በመጽሐፍ ቅዱሳችን የመጀመሪያው ነብይ ሄኖክ ነው። ሊመጣ ያለውን ፍርድ የተናገረ አካሄዱን ከእግዚአብሔር ጋር ስላደረገ እግዚአብሔር የወሰደው ብዙ በጣም ሚስጥራት የተገለጡለት ሰው እንደሆነ እናውቃለን። እንደውም በጣም አከራካሪ ነው። የሄኖክ መጽሐፍን በተመለከተ ግን ብዙ ሚስጥሮችን የያዘ ነው። መጽሐፍ ቅዱስ ከዛ ውስጥ የተወሰኑትን ቃሎች ሁሉ አስቀምጦልናል። በጣም ልናየው ልንመረምረው የሚገባን ክፍል ነው። ሄኖክ ግን ፍርድ ይመጣል ብሎ ተናገረና ማቱሳላ የሚባል ልጅ ወልዶ ነው የተወሰደው። ማቱሳላ ማለት በራሱ እኔ ስሞት ፍርድ ይጀምራል ማለት ነው ቀጥታ ትርጉሙ እና ማቱሳላ ማለት አሁን እኔ ስሞት ፍርድ ይጀምራል፣ ይሄ ሰው እኔ ስሞት ፍርድ ይጀምራል በሚለው ስሙ ነው የኖረው። ማቱሳላ ነው እንግዲህ በረጅሙ ዓመት 900 ምናምን ዓመት የኖረ ሰው። ለምንድነው ይሄ ሰው 900 ምናምን ዓመት ሁሉ እንደዚህ እድሜው ረዘመው ስንል እኔ ስሞት ነው የስሙ ትርጉም። እሱ ከሞተ ፍርድ ይመጣል። ስለዚህ የማቱሳላ ልጅ ማን ነው? ኖህ ነው። ኖህ መርከብን ሰራ። መርከቡ ተሰርቶ ከ100 ዓመት በኋላ ሲያልቅ ከማለቁ በፊት ማቱሳላ ሞተ። ምን ማለት ነው? ማቱሳላ ከሞተ ፍርድ ይጀምራል ማለት ነው። አሁን ላሳየው ግን የፈለኩት ምንድነው ቅድም ስላልሽ ነው ልቤን ስለነካ ነው። እግዚአብሔር ይታገሳል። ለዛ ዘመን ህዝብ 900 ዓመት ታገሰው እንዲመለስ። እኔ ስሞት ፍርድ ይጀምራል፣ እኔ ስሞት ፍርድ ይጀምራል እያለ 900 ዓመት አኖረው። በቃ የሰውዬ አይሞትም። የሰውዬ እኮ በዛ ዘመን የነበሩ ሰዎች ማቱሳላ ሞተ ማለት ፍርድ ይመጣል የሚለውን መልእክት እንደያዘ መልእክተኛ ሆኖ ኖረ ይሄ ሰው እና የእግዚአብሔርን ትዕግስት አየን። ዛሬም ደግሞ በእግዚአብሔር የሚሳለቁ በእግዚአብሔር የሚያሳልቁ በጣም የሚያሳዝኑ ብዙ ነገሮች እንደውም በቤቱ ሁሉ ሳይቀር የምንመለከትበት ዘመን ነው። እግዚአብሔር ግን ፍርድን ያመጣል እና ትዕቢተኞች በፊቱ መቆም አይችሉም። እግዚአብሔር ይቃወማቸዋል። ይሄ መልእክት ሊያስፈራን ሊያስደነግጠን ይገባል የሚለውን ነገር በዚህ የትዕቢት ማንነት ያው ጠላት ትልቁን ስራ እንድንካፈለው እንድንጋራው ለማድረግ እሱ መረሳት የለበትም። ለምንድነው? ትዕቢተኛ ስለሆነ ብዙዎችን ወደዚህ ትዕቢት ውስጥ እንዲገቡ አእምሯቸውን ማስተዋላቸውን በትዕቢት እንዲወጠር ብቻውን እንዳይገባ ነው። ሰውን ሁሉ እኮ ጠቅልሎ ይዞ ለመሄድ ስለሚፈልግ የማያስተውሉትን አእምሮች በሙሉ በትዕቢት እየነፋ ከሱ ጋር ተካፋይ ጓደኛ እንዲሆኑ ያደርጋቸዋል። ይሄ ሊረሳ የሚገባው ነገር አይደለም። ማንም ሰው ትዕቢት ውስጥ ካለ የዲያብሎስ ወዳጅ ሆኗል፣ የእግዚአብሔር ጠላት ሆኗል። ትዕቢት እኔ ጋር ካለ መፈተሽ ያለብኝ እኔ ራሴ ነኝ። ሁሉ ሰው የራሱን ማንነት መመርመር አለበት። ቤት ውስጥ ትዕቢተኛ ነው ወይ? ሚስቱ ላይ ትዕቢተኛ ነው ወይ? ልጆቹ ላይ ትዕቢተኛ ነው ወይ? ባሏ ላይ ትዕቢተኛ ናት ወይ? በአገልግሎት አኳያ ትዕቢተኞች ነን ወይ? እኔ እያል የኔ ድምጽ እኔ ልዩ ነኝ ስቆ መድረኩ ላይ እቆጣጠረዋለሁ፣ ጉባኤውን እቆጣጠረዋለሁ። የእግዚአብሔር መንፈስ ነው የሚቆጣጠረው፣ እኔ ነኝ። እኔ የምንላቸው ምን አለብን? ትዕቢተኛን እግዚአብሔር ስለሚቃወም ሳናቀው ዲያብሎስ አየ ቀስ ብሎ ሾልኮ ይገባና
ወደ ትቢት ልባችንን እየጎተተው ሆኖ ይሆን ወይ? ይሄ መፈተሽ ስላለበት እንዳይረሳላል። እንደውም ጥሩ ፖይንት አነሳሽልን። ትምክህትንና ትቢትን እንለየው። እሱም ልክ እንደ ቀደም እንዳልነው በመንፈሳዊ ነገር የተሸፈነ በንግግራችን ውስጥ በቃ ትምክህት ይመስላል፣ ግን እንዳልሽው ቅድም ልብን ነው እንግዲህ እግዚአብሔር የሚመለከተው። ለኛ ስናየው በእግዚአብሔር እንዴት የተመካ ሰው ነው እንላለን። ምክንያቱም የትኛው ትምክህት የሚለው ይታሰብበት። ምክንያቱም አሁን ዳዊት ሲናገር ትዕቢተኛ ያስብላል። ምክንያቱም እኔ አንገትን አነሳዋለሁ ሲል ቤት አድርጎ ነው ወጥቶ አንገቱን የሚያነሳው። ሰውየው ለራሱ ምን የሚያህል ሰውዬ ነው። እና ቆርጠዋለሁ፣ አንገትን ካንተ ላይ አነሳዋለሁ፣ እግዚአብሔር እንዲህ ያደርገዋል ሲል ራሱ በጉዞ ዓለም ዳዊትና ጎልያድ በቁመና እንኳን አይመጣጣም። የገዛ ወንድሙ እንኳን ዳዊት ምንድነው ያለው? አንተ ትዕቢትን አውቃለሁ፣ ሄደ በጎችን አትጠብቅም ነው ያለው። እንደ ትዕቢተኛ ነው የሚቆጠረው። ትምክህቱ በእግዚአብሔር ላይ ያለው ትምክህት በጣም የሚያስገርም ነበር። እኔን ከአንበሳና ከድብ እጅ ያስጣል እግዚአብሔር ከዚህ ሰው ያስጥለኛል የሚል ትምክህት ውስጥ አለው። ትዕቢት አይደለም ውስጥ ያለው። ሙሉ ለሙሉ ዲፔንድ ያደረገው ንግግር ውስጥ እግዚአብሔር ነው ያለው። እና ትምክህትንና ትዕቢትን ልንለይ ያስፈልጋል። ዛሬ ትምክህት ነው የሚመስሉት፣ ግን ኖ የእውነት ውስጣችንን ስናይ ትዕቢቶች ናቸው ያሉት። አሁን ቅድም ስላነሳሽው ነው በኔ ነው እንዲህ የሚያደርገው፣ እኔ እንዲህ ያደርጋለሁ፣ ጌታ ይሰራብኛል። ትምክህት ነው ትዕቢት ነው? እግዚአብሔር ልባችን ስለሚመረምር ነው። ማንም አያውቀውም ነው ያለው እግዚአብሔር። እኛም መፍረድ አንችልም። ከሌ እየታበየ ነው ማለት ላንችል እንችላለን። እግዚአብሔር ግን ልብንና ኩላሊትን የሚመረምር ስለሆነ ያውቀዋል። እግዚአብሔር ደግሞ አወቀው ማለት ሰው ያስጥለንም፣ ይቃወመናል። ስለዚህ ብዙዎች የወደቁት ብዙዎች የነበሩበትን ከፍታ ያጡት በዚህ ይሆን ወይ? እሱ ስጋት አለ። ስለዚህ የነሱን አይተንኛ ልንፈራ ይገባል። ለትለት ለእግዚአብሔር ክብር ልንሰጥ። እዚህ ላይ ሊሰመርበት የሚገባው የትኛው ትምክህት የሚለው ነው። በእግዚአብሔር ላይ ያለ ትምክህት ነው ወይስ በእኔ አቅም ያለ በእኔ ችሎታ ያለ የሚለውን ሰው ሁሉ ሊያስብበት ይገባል። ዳዊት የተመካው በእግዚአብሔር ነው። እኔስ የምመካው በማን ነው? በእግዚአብሔር ነው ወይስ በእኔ ችሎታ በእኔ አቅም? ከክርስቶስ በቀር አንድም ትምክህት ከኔ ይራቅ ነው የሚለው። ስለዚህ ትምክህታችን በክርስቶስ ኢየሱስ ካገኘነው ነፃ ህይወት፣ ነፃ ስጦታ፣ ነፃ ብቃት ከሱ በሆነው ትምክህት ያስመካናል። ከዛ ውጪ ግን የኔ ችሎታ የኔ ብቃት የምለው ትምክህት ምንም የቱም ጋር ያደርሰኝምና ልመካም አልችልም። እና የሚመካ በእግዚአብሔር ይመካ ነው የሚለው። እንግዲህ ውድ የዝግጅታችን ተከታታዮች በትምክህትና በትዕቢት መካከል ያለውን ልዩነት የበለጠ በግላችሁ እንድትመለከቱት፣ እንድታስተውሉት፣ እንድታጠኑት እናበረታታችኋለን። ምናልባት አንድ አጠር ያለች መዝሙር አለች ስለ ትምክህት ያለንን በእግዚአብሔር ላይ ያለንን ትምክህት የምትናገር ዝማሬ ናት። ይህንን ዝማሬ እናቀርብላችኋለን። ትምክህት የለም ከኢየሱስ ሌላ የያዘኝ እርሱ ነው የሆነልኝ ከለላ። ይሄ አለኝ ብዬ ከፍ ከፍ የማደርገው ከኢየሱስ ሌላ የለም የማጎላው እርሱ ይላክ ብቻ ዋጋዬን ከፋዩ የኔ ኃጢአት ወስዶ የጫነው በላዩ ከኔ ነው የምለው አንድም ትምክህት የለኝ ፍጹም ስለ ራሴ ምንም ብቃት የለኝ ራሴ ስመስለው ጎስቋላ ነኝና ትምክህቴ አንተነ የሕይወቴ ዋና
ሌላ የያዘኝ እርሱ ነው የሆነልኝ ከለላ ይሄ ያለኝ ብዬ ከፍ ከፍ የማደርገው ከኢየሱስ ሌላ የለም የማጎላው እርሱ ሌላ ብቻ ዋጋዬን ከፋዩ የኔ ኃጢአት ወስዶ የጫነው በላዩ ከኔ ነው የምለው አንድም ትምክህት የለኝ ፍጹም ስለ ራሴ ምንም ብቃት የለኝ ራሴን ስመዝነው ጎስቋላ ነኝና ትምክህቴ አንተ ነህ የሕይወቴ ዋና እውነት ነው። ትምክህታችን በእግዚአብሔር ላይ ብቻ እንዲሆን እግዚአብሔር ይርዳን። አሜን። እንግዲህ ውድ የዝግጅታችን ተከታታዮች ከነገርናችሁ የትዕቢት ምድቦች አራተኛውን አሁን እንመለከታለን። አራተኛው የትዕቢት ምድብ ከመጠን በላይ በራስ የመተማመን መታበይ ነው። ኦቨር ኮንፊደንስ ፕራይድ ይባላል። ከእግዚአብሔር ፈቃድ ይልቅ በራስ እቅድ ላይ መታመንን የሚያሳይ ትዕቢት ነው። እንደዚህ አይነት ትዕቢት በውስጣቸው የሞላ ሰዎች በብዛት በአካባቢያችን በዘመዶቻችንና በወዳጆቻችን መካከል አናጣም። አንዳንዶች ከሆነ ጊዜ በኋላ ባገኙት ስኬት ከድህነት በመውጣታቸው ወይም ወደ ስልጣን በመምጣታቸው ያ የቀድሞ ትህትናቸው ባህሪ ተለውጦ ፈጽሞ የማታውቋቸው ሰዎች እስኪመስሏችሁ ድረስ በኩራትና በጉረኝነት ማዕበል ውስጥ ሲኩራሩባችሁ ደንግጣችሁ ታውቁ ይሆናል። ድምጻቸው ጎርነን ይላል። በሙሉ አይናቸው እንኳን አያዋችሁ። ንቀታቸው አፍንጫቸው ላይ ነው። ይጸየፏችሁም ይሆናል። ለምትናገሩት ነገር ሁሉ አፋፋችሁን ይላሉ። ይህ አይነቱ ትዕቢት ውድቀት ያስከትላል። ለዚህ ነው በመጽሐፍ ቅዱሳችን በምሳሌ ምዕራፍ 18 ቁጥር 12 ላይ ከውድቀቱ በፊት ሰው ልቡ ይታበያል፣ ትህትና ግን ክብርን ትቀድማለች ይላል። ይህ አሁን የተነበበልን ጥቅስ በብዙ ሰዎች ሕይወት ውስጥ ሲሆን ያየን ብዙዎች ልንሆን እንችላለን። ሁልጊዜ ሰዎች በትዕቢት በኩራትና በጉራ ውስጥ ሲዋኙ ምንም የሚሆኑ አይመስላቸውም። ነገር ግን ውድቀታቸው በድንገትና በአሳቻ ጊዜ ሳያስቡት ይመጣባቸዋል። ለዚህ ነው ቃሉ እነዚህ ሰዎች ልባቸው መታበዩን ስናይ ውድቀታቸው ከፊት ለፊታቸው እንደሆነ እንወቅ የሚለን። ባላቸው ነገር ለሚኩራሩ እና ለሚታበዩ ሰዎች ምሳሌ እንዲሆነን ጌታችን ኢየሱስ ያስተማረ ምሳሌ በራሱ በጣም በቂ ነው፣ ትምህርትንም የሚሰጠን ነው። ይህንንም ቃል የምናገኘው በሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 20 ሲሆን እንደዚህ ነው የሚለው። ቀጥሎም እንዲህ ሲል ምሳሌ ነገራቸው። እርሻው እጅግ ፍሬያማ የሆነችለት አንድ ሀብታም ነበረ። ይህም ሰው ምርቴን የማከማችበት ስፍራ ስለሌለኝ ምን ላድርግ ብሎ በልቡ አሰበ። እንዲህም አለ፣ እንደዚህ አደርጋለሁ፣ ያሉኝን ጎተራዎች አፈርስና ሌሎች ሰፋ ያሉ ጎተራዎች እሰራለሁ። በዚያም ምርቴንና ንብረቴን ሁሉ አከማቻለሁ። ነፍሴንም ነፍሴ ሆይ ለብዙ ዘመን የሚበቃሽ ሀብት አከማችቼልሻለሁ፣ እንግዲህ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ። እግዚአብሔር ግን አንተ ሞኝ፣ ነፍስህን በዚች ሌሊት ከአንተ ሊወስዱ ይፈልጓታል፣ እንግዲህ ለራስህ ያከማቸው ለማን ይሆናል አለው ይለናል። በዚህ ባለጠጋ የምሳሌ ታሪክ ውስጥ ከሰውየው የምናያቸው መልካም ጎኖች የሚመስሉ ነገር ግን ከመጠን ያለፈ በራስ የመተማመን ትዕቢትን እንመለከትበታለን። በእርግጥ ሰው እርሻው እጅግ ፍሬያማ ሆኖለታል። ነገር ግን እርሻን ፍሬያማ የሚያደርግ እግዚአብሔር እንጂ ምርጥ ዘር ብቻ አይደለም። አንዳንዴኛም በዚህ ዘመን የምንኖር ሰዎች ይህንን አይነት ትንሽ የሚመስል ስህተት እንሳሳታለን። እቺ ስህተት ደግሞ
ወደ ትልቅ ስህተት ትመራናለች። በእርሻው ውጤታማ የመሆኑ ጉዳይ ጎተራውን አፍርሶ ሌሎች ሰፋፊ ጎተራዎችን ለመስራት አሰበ። ይህም ጥሩ ሐሳብ ነው። ከዛም በሚያከማቸው እጅግ ብዙ ንብረት ጎተራውን ሊሞላ ወሰነ። የሚያከማቸው ብዙ እንደሆነ ስላወቀ ለምን ያህል ጊዜ እንደሚበቃው ሳይቀር መገመት ችሏል። ከዚያም ለነፍሱ አንድ መልእክት አስተላለፈላት። ነፍሴ ሆይ ለብዙ ዘመን የሚበቃሽን ሀብት አከማችቼልሻለሁ። እንግዲህ እረፊ፣ ብይ፣ ጠጪ፣ ደስም ይበልሽ አላት። በዚህ ስኬታማ በሆነ ባለጠጋ ሰው ላይ የምናገኘው አንድና ብቸኛ ችግሩ ላገኘው ፍሬያማነት የአምላኩን ቸርነት አላሳበበትም። ለወደፊት ዘመኑም የአምላኩ ምሕረት የሚያስፈልገው እንደሆነም አይታየውም። አሁን በአጠቃላይ የአምላኩ አስፈላጊነት የማይታየው ሰው ሆኗል። ለብዙ ዘመን የሚሆን ሀብትን ስላከማቸ ካሰበው ጊዜ ቀድሞ ሪታየር አደረገ። ከዚህ በኋላ ያለው ብቸኛ ዓላማ መብላት፣ መጠጣት፣ ማረፍና መደሰት ብቻ ነው። አሳዛኙ ዜና ግን የእርሻውን ፍሬ ያከማቸ ቀን አልመጣም። አሳዛኙ ዜና ጎተራውን አፍርሶ ሲያስፋፋም አልመጣም። አሳዛኙ ዜና የመጣው ልክ ሁሉ ነገር ታጭዶና በጎተራ ገብቶ ልክ ለማረፍ፣ ለመደሰት፣ ለመብላት፣ ለመጠጣት የተዘጋጀበት ጊዜ ላይ በዚያች ሌሊት ነፍሱን ከዚያ ሰው የሚወስዱ ገዳዮች ይመጡበታል። ታዲያ ያ ሁሉ የእርሻ ፍሬ፣ ያ ሁሉ የተከማቸ ሀብት ለማን ይሆናል? ዛሬም ይህ አይነቱ እብሪትና ከልክ ያለፈ ትምክህት ከእጃቸው ላይ የተበተነባቸው ብዙዎች ናቸው። ለመሆኑ ይህ ያለንበት ዘመንና ጊዜ የፈለገ ቢሆን የምንመካበት ዘመን ይመስላችኋል? ለመሆኑ ዛሬ የትኛው የዓለማችን ክፍል ነው መሸሻና ሰላም ያለበት የተረጋጋ ሀገር የሚባለው? የቱ ነው? የሰው ልጅ እኮ ምድር ስላልተመቻቸው ማርስ ላይ መኖር ከቻለ ህይወትን በማርስ ፕላኔት ላይ ለመሞከር ጥረት እያደረገ ነው። አያችሁ፣ ሰይጣን እንዲህ እያደረገ በአጉል ትምክህትና እብሪት ውስጥ እኛን በመክተት በከንቱ እንደሰበሰበና ያ የሰበሰበው ለምን ይሆናል እንደተባለው ባለጠጋ ሰው ሊያደርገን ይፈልጋል። እንግዲህ በጣም የሚያስገርም ታሪክ ነው። ከልጅነታችን የምናውቀው ታሪክ ነው። በብዙ ሰዎች ህይወት ውስጥ ሲሆን የምናየው ታሪክ ነው። በይበልጥ በዚህ የመታበይ ምድብ ውስጥ አስተውለን ልናይ የሚገባን ሌሎችንም እኛንም በዚህ የትዕቢት አይነት በጣም ብዙ ሰዎች እንደተጠቁ ነው። በይበልጥ አጥቶ ማግኘት፣ ባዶ ሆኖ መሙላት፣ ተራሰ ሆኖ ስልጣን ማግኘት፣ ከድህነት መውጣት፣ እነዚህ ነገሮች ወደ እንደዚህ አይነቱ ትዕቢት ከመጠን በላይ በራስ የመተማመን ትዕቢት ውስጥ ያስገቡናል። ካለን ነገር የተነሳ መታበይ ውስጥ ያስገቡናል። ድሮ የማንችላቸውን ነገሮች ዛሬ ስንችል፣ ድሮ የማናቃቸውን ነገሮች ስናውቅ፣ ድሮ የማንደርስበት ቦታ ላይ ስንደርስ፣ አንዳንድ ሰው በገንዘብ ሊሆን ይችላል፣ አንዳንድ ሰው በስልጣን ሊሆን ይችላል። ብቻ በዚህ በምድራዊ ነገር ስኬት የሚመጣ የትዕቢት አይነት ነው። ይሄንን የትዕቢት አይነት ይዞ እግዚአብሔር ቤት መግባት ይቻላል። ይሄንኑ የትዕቢት አይነት ይዞ አገልጋይ መሆን ይቻላል። ግን በዛ የትዕቢት ኮርቻ ላይ ሆኖ ነው ያን ሁሉ የሚያደርገውና በጣም ከባድ የሆነ መሆኑን እንድናስብ ያስፈልጋል። የረሱ ቀድሞ በዚያ ዝቅተኛ በነበረ ማንነታቸው ላይ የነበሩትን ሰዎች የረሱ፣ እነሱን የተጸየፉ ሌላ ግሩፕ ውስጥ የገቡ ሰዎች አሉ። ይሄ አይመጥነኝም፣ የኔ ክላስ አይደለም የሚሉ ሰዎች አሉ። እና በዚህ አይነት ብዙ ፊልሞች ተሰርተዋል፣ ብዙ ጽሁፎች ተጽፈዋል። ግን አሁንም ሰው የሚወድቅበት ደግሞ ደጋግሞ የሚገኝበት ውድቀት ነው። በጣም የሚገርም ነገር ራሱ አሁን እንዲህ ስናወራ አድማጮች ተመልካቾቻችንም እኛም የምናስታውሳቸው ሰዎች አቤት ከሌ እኮ ለካ በዚህ መንገድ ተመቶ ነው፣ ለካ በዚህ ሰይፍ ተወግቶ በዚህ ጦር ተወግቶ ነው፣ ሰይጣን መቶት ነው የረሳ በቃ። እና ኮምፕሊትሊ ረስተው አሁን ሌላ ቦታ ያሉ አንዳንዶች ደግሞ አሉ ከፍታቸውን ያለቀቁ እዛ ሆነው ግን እታች ያለውን ያረሱ የነበሩበትን የሚያስታውሱ። አየሽ በዛ የትዕቢት ነገር በዛ በትዕቢት ነገር አልተወጉም። እውነት ነው። ብዙ ጊዜ በቤተ ክርስቲያንም ውስጥ እየታየ ያለ የትዕቢት አካሄድ ነው ይሄ። አንድ ሰው ከትንሽነቱ ተነስቶ
እግዚአብሔር ከዛ ከምንም ቦታ አንስቶት የከበረ ስራ ኃላፊነት ሰጥቶት ያ ስራ ያንን ስራ የራሱ ማድረግ ከጀመረ ያንን ስራ የራሱ አድርጎ ብቻ ማሰብ በላይ ያለፈ ማንነቱ ሲገባ እንደዚህ አይነት ማንነት ለምሳሌ እያየነው ብዙ ሰው እየተወጋበት ያለ ውድቀትም ነው። ለምንድነው? ትዕቢት ድሮ እንደፈለገ የሚገኝ ሰው ዛሬ በቦዲጋርድ ዛሬ በልዩ መስተንግዶ በልዩ ግርግር በከንቱ እኮ አታገኘኝም። አሁን እኮ ክላሴ ጨምሯል፣ ከፍ ብያለሁ፣ አሁን እኔ ማንም ሰው አያገኘኝም። ሊያገኘኝ የሚፈልግ በብዙ ቀጠሮ በብዙ ትግል ይሄን ያህል እግዚአብሔር ቤት ውስጥ በትዕቢትና በትምክህት የወደቀ ብዙ ሰው እያየን ነው። ለምንድነው? እኔ ተራ ሰው ነኝ፣ እግዚአብሔር ቤት ውስጥ ምንም አይደለሁም። አንድ ተራ ሰው ከተራ ቦታ የተነሳው ሰው ነኝ። እዚህ ቦታ እኔን ስላስቀመጠ መታበይ የለብኝም። የሚመካ በእግዚአብሔር የሚመካ ነው የሚለው። የሚያስመካኝ በእግዚአብሔር ያለኝ የልጅነት ስልጣን ካልሆነ በስተቀር እኔን አገልጋይ በማድረጉ የሚጸጸትበት ህይወት ውስጥ መግባት የለብኝም እንድል ያደርገኛል ራሴን ስፈትሽ። ምክንያቱም ምንም የሚያስመካ ታሪክ የለኝም፣ ምንም የሚያስመካ የአገልግሎት ብቃትም የለኝም። የተሰጠኝ ከሱ ነው። የሱ ብርታት ብቻ ይታይ፣ የሱ ማንነት ይገለጥ የሚል ማንነት ውስጥ እስካልገባን ድረስ ትዕቢት ቀስ ብሎ መጥቶ ንቅ ነው የሚያደርገን። ቢኮዝ ዲያብሎስ ጥሎ ብቻውን መመታት አይፈልግም። ያገኘውን ሁሉ እየመጣ ያሳተ ሁሉን ጠራርጎ ይዞ መሄድ ይፈልጋል። በእግዚአብሔር ቤት ውስጥ የምናገለግል ሰዎች ልንጠነቀቅ ይገባናል። ክላሳችን ጨመረ ብለን ራሳችንን እግዚአብሔር ከፍ ያላደረገንን ራሳችንን ከፍ የምናደርግ ከሆነ ትዕቢት ውድቀትን ይቀድማል ነው የሚለው። እየቀደመን ያለው ትዕቢት ውድቀት ይዞብን እየመጣ ይሆን? በጣም በቅርብ ካንድ ወዳጄ ጋር ስናወራ ምን አለኝ፣ ጥሩ ሐሳብ ነው ያነሳውና በዚህ ባካፍለው ደስ ይለኛል። ኢየሱስን ብዙ ሰዎች ይጋፉት ነበር አይደለም? ልክ ነው። ያቺ ሴት እኮ በእምነት ነካችሁ እንጂ በግፍ አይደለም የነካችሁ። ከኢየሱስ ኃይል ይወጣላት በእምነት ስለነካችሁ ነው እንጂ እንደሌሎቹ ብትጋፋው ኃይሉ አይወጣም። ግን እዛ ላይ አንድ ያላስተዋልነው ነገር ምንድነው? ኢየሱስ ታጅቦ አይደለም የሚሄደው። እውነት ነው። ኢየሱስ ማንንም ይነካው ነበር፣ ማንንም ይጋፋው ነበር። ይጋፉት ተብሎ እኮ ነው የተጻፈው። እና ጥሩ ነው እንግዲህ አንዳንድ ሰዎች ምክንያት ይሰጣሉ፣ ከሴኩሪቲ አንጻር ነው ከምናምን። እንደውም በቀደም አንድ ጽሑፍ አነበብኩ፣ ታጅቦ ነው የገባው አለ ሰባኪው፣ ግን የስብከቴ ርዕስ እግዚአብሔር እረኛዬ ነው የሚለው አለና አይገናኝ ማለት እግዚአብሔር እረኛዬ ነው ጠባቂ ነው ይላል፣ ግን ሰው ይጠብቀዋል ሄደው። በጣም ከባድ አባባል ነው። እና ኢየሱስ ሁሉም ይነኩት ነበር፣ ለምጻሞች ይነኩት ነበር፣ እውር ለመድረስ እሱ ጋር አይቸገሩም ነበር። እንደውም ሲከለከሉ ያየን ህፃናቶችን ነው። በቃ ህፃናቶቹን ዘሩ አድርጉ ተባለ። ያው በአይሁድ ብዙ አይነት ስርዓቶች ስላሉ ነው፣ በጥሞና ማዳመጥ ምናምን ስላልተቻለ ሊሆን ይችላል ብለው ይናገራሉ። ግን ያ ነው ክልከላ ሲደረግ ያየ ነው። እየጮሁ ይከተሉ ነው። የዳዊት ልጅ ማርያም ብለው መድረስ ይችሉ ነበር። እና ዛሬ ግን አይደለም። ለምን አናስጠጋም? አናስነካም? አንድ ክልል አንድ ከፍታ ላይ እንወጣለን። ይሄ በጣም ልናየው የሚያስፈልግ ነገር ነው። እና እግዚአብሔር ይሄን ማስተዋል ይስጠን። ዛሬ እንደ አንድ ትልቅ አጀንዳ ተሆኖ አንድ አገልጋይ እንዲህ እየተደረገ ነው መሆን አለበት መሆን የለበትም የሚል አታካራ ውስጥ የተገባበት ጊዜ ነው። ምን ያህል መላላት ምን ያህል ዝቅ ማለት እንዳቃተን ነው የሚያሳየው። ይሄ የትዕቢታችን ጥግ የትዕቢታችንን ጣራ የሚያሳይ ነው። እና አልነበርንም፣ ዛሬ ግን ሆነን። ስለዚህ እግዚአብሔር በእውነት ማስተዋል ይስጠን። ይሄ ከኛ ጀምሮ መታየት ያለበት ነገር ነው። ጥሩ ነው ለሰዎች መገኘት፣ ለሰዎች እንትን ማለት ደግሞ በቁም ነገር በሰዓት ጊዜም የሚያባክን ነገር ውስጥ እንግባ ማለት አይደለም። ግን ደግሞ አይነኬ መሆን የለብንም። ሁሉ ቅርብ ልንሆን ይገባል። እንዲህ አይነት ነገሮች እናስብ። ሌላው በጣም ልናስተውል የሚያስፈልገን በዚህ በይበልጥ ከስኬት አንጻር ስንወጣ ከፍ ስንል ስናገኝ ጸሎት እናቆማለን። የእግዚአብሔር ጣልቃ ገብነት ብዙ አስፈላጊ አይደለም። ለትንሹም ለትልቁም ነገር እግዚአብሔርን አናስቸግረው። እንግዲህ በገንዘቤ ይሄን ነገር ሃንድል አደርገዋለሁ። ለኛ ታሞ መጸለይ ምንም አይደለም። በቃ ነገ ስፔሻሊስት ያየኛል የምንል ሰዎች እንሆናለን። ስፔሻሊስት ልክ እንደማይሳሳት አይነት ነገር የምንቆጥር፣ ሁሉ ነገር በገንዘባችን ሁሉ ነገር በስልጣናችን ስር እንዳለ እንቆጥራለን። በጣም ከባድ ትምክህት ነው። የትምክህት በጣም ብዙ ሰዎች የተጎዱበት ብዙ ሰዎችን የሚያጣ ነው። በዚህ ምክንያት ነው። እና
ቅድም ስንናገር ምን አለን? አሜሪካ እኮ ነበረች አንድ መሸሻ ሀገር፣ አሁን አይደለችም። እንደውም ለኛ ሁሉ የምታሰጋ ለስደተኞች የምታሰጋ ሀገር ሆናለች። ነገ ውጡልኝ ልትል የምትችል ሀገር እንደሆነች በጥፍራችን የቆምንባት ሀገር ናት ሲል ነበር አንድ ሰው። ስለዚህ እውነት ነው። ነገ የት እንደምንሄድ አናቅም። እነሱ ራሳቸው ደግሞ ደና ቦታ እንፈልግ እያሉ ቅድም እንዳልሽን ማርስ ላይ ቦታ የሚፈልጉ ሰዎች ሆነዋል። ስለዚህ የትኛው ዓለም ነው የሚመች? የትኛው ነገር ነው የሚያስመካ? በእግዚአብሔር ጥላ ስር መሆን። በጣም የትኛው ገንዘብ ዛሬ ይህን ያህል ሚሊዮን ዶላር አለኝ የምንልኮ ዶላር ወረቀት ሊሆን ነው ተብለን እየፈራንበት ያለ ጉዳይ ነው። ስለዚህ በኢኮኖሚ ብንል በስልጣን ብንል የትኛውም የማያስመካ ሆኖ እናያለን። የሚደንቀው አሁንም ደግመዋለሁ፣ ይሄንን ደጋግመን እያየን በጽሁፎቻችን፣ በፊልሞቻችን፣ በሙዚቃዎቻችን በብዙ ነገር እየተነገረን አሁንም የምንሳሳትበት ምክንያቱም ሰይጣን ይፈልገዋል ይሄንን ውድቀት ቶሎ ያስመካናል። እና አንዳንድ ሰው ስልጣን ይዞ አይደለም ስልጣን ሲይዝለት ልጁ ወይም ስልጣን ሲይዝለት ዘመዱ እንኳን ይለወጣል። እና ቅድም ብለናል ድምጻቸው ጎርነን ይላል። ወደ አገልግሎትማ ሲገባ በቃ የሚያወሩት እንደዛ አይነት ይሆናል። በቃ ድምጻቸው ይጎረናል። በቃ ይሄ እግዚአብሔር በእውነት ያወርደው። በእውነት ይህንን ትዕቢት ከእያንዳንዳችን ላይ ሊያወርደው ይገባል። እና በእውነት በእግዚአብሔር ላይ መታመንን የሚቀንስ ትዕቢት ስለሆነ ይሄ ብዙ ሰዎች እንግዲህ ካሉት ምድቦች ውስጥ ከአምስቱ ምድቦች ይሄ አራተኛው ምድብ ብዙ ሰው የሚወድቅበት ምድብ ነው። በራስ መተማመን የሚመስል ግን ደግሞ ራስን የሚያዘቅጥ ዕውቀት ስለሆነ ይሄ ዕውቀት ይፈተሽ። በጣም ትዕቢት ነው እያለ ነው። ስለዚህ ትዕቢት ነው እኔ ጋር ያለው ወይስ ራስ መተማመን መስሎ ትክክለኛ ማንነት ውስጥ ነው? ያው ምንድነኝ እኔ ማንነኝ ምን አለብኝ ብለን እንፈትሽ ነው እንግዲህ ዋናው ነጥብ እሱ ስለሆነ መፈተሽ አለብን። ራሳችንን በመፈተሻችን እንጠቀማለን። አሜን። እንግዲህ ውድ የዝግጅታችን ተከታታዮች አምስተኛውን ምድብ ደግሞ አሁን እንመለከታለን። ይህም አምስተኛው ምድብ ግትርነት ያለበት መታበይ ነው። ስታበርን ፕራይድ የሚባለው እርማትን የማይወድ ጥበብን ከሌሎች መቀበል የሚያዳግተው ትዕቢት ነው። ሰዎች በእንደዚህ አይነት የትዕቢት ወጥመድ ውስጥ የሚገቡ በብዙ ምክንያት ሊሆን ይችላል። ምሳሌ ምዕራፍ 29 ቁጥር 1 ላይ ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም የሚል በጣም ከባድ ቃል አለ። ለዚህ ሐሳብ እንደ ምሳሌ እንዲሆነን ከህይወቱ የምንማርበት ሰው የንጉሱ ሰለሞን ልጅ የሮብዓም ታሪክ ነው። ይህ ሮብዓም የዳዊት የልጅ ልጅ ነው። ንግስናን ተክቶ የተቀመጠው በታላቁና በጠቢቡ ሰለሞን ዙፋን ላይ ነው። ይህ ልጅ አባቱ ባለ ብዙ ጥበብና ዕውቀት የሆነ አባት ስር ያደገ ነው። እስቲ ስለ ግትርነት ትዕቢቱ ከቃሉ ላይ እናንብብና ጥቂት እንወያያለን። አንደኛ ነገሥት ምዕራፍ 12 ከቁጥር 4 እስከ 15 እንዲህ ይላል። አባትህ ቀንበራችንን አከበደብን፣ አንተ ግን አሁን አስጨናቂውን ሥራና በላያችን የጫነብንን ከባድ ቀንበር አቅልልልን፣ እኛም እንገዛልሃለን አሉት። ሮብዓምም ሂዱ፣ ከ3 ቀን በኋላ ተመልሳችሁ ወደ እኔ ኑ አላቸው። ስለዚህ ሰዎቹ ወጥተው ሄዱ። ከዚያም ንጉሡ ሮብዓም አባቱ ሰለሞን በሕይወት ሳለ ካገለገሉት ሽማግሌዎች ጋር ተማከረ። ለዚህ ሕዝብ ምን መልስ እንድሰጥ ትመክሩኛላችሁ አላቸው። እነሱም ዛሬ አንተ ለዚህ ሕዝብ አገልጋይ ብትሆን ብትገዛለትና ደስ የሚያሰኝ መልስ ብትሰጠው ምን ጊዜም አገልጋይህ ይሆናል ብለው መለሱለት። ሮብዓም ግን ሽማግሌዎቹ የሰጡትን ምክር ንቆ አብሮ አደጎቹንና በፊቱ ቆመው የሚያገለግሉትን ወጣቶች ምክር ጠየቀ። እንዲህም አላቸው፣ አባትህ የጫነብንን ቀንበር አቅልልልን ለሚሉኝ ለእነዚህ ሰዎች የምትሰጡኝ ምክር ምንድን ነው? ምንስ ብለን እንመልስላቸው? አብሮ አደጎቹም ወጣቶች እንዲህ አሉት፣ አባትህ በላያችን ከባድ ቀንበር ጫነብን፣ አንተ ግን ቀንበራችንን አቅልልልን ለሚሉህ ለእነዚህ ሰዎች ትንሿ ጣቴ ከአባቴ ወገብ ይልቅ
ትወፍራለች። አባቴ በከባድ ቀንበር ጫነባችሁ፣ እኔ ግን የባሰ አከብደዋለሁ። አባቴ በአለንጋ ገረፋችሁ፣ እኔ ግን በጊንጥ ገርፋችኋለሁ። ንጉሡ በሦስተኛው ቀን ተመልሳችሁ ኑ ባላቸው መሠረት ኢዮርብዓምና ሕዝቡ ሁሉ በሦስተኛው ቀን ወደ ሮብዓም ተመልሰው መጡ። ንጉሡም በሽማግሌዎቹ የተሰጠውን ምክር ንቆ ሕዝቡን የሚያስከፋ መልስ ሰጣቸው። እርሱም ወጣቶቹ በሰጡት ምክር መሠረት አባቴ ቀንበራችሁን አከበደባችሁ፣ እኔ ደግሞ የባሰ አከብደዋለሁ። አባቴ በአለንጋ ገረፋችሁ፣ እኔ ደግሞ በጊንጥ ገርፋችኋለሁ አላቸው። እግዚአብሔር በሴሎናዊው በአካያ አማካይነት ለናባጥ ልጅ ለኢዮርብዓም የተናገረው ቃል ይፈጸም ዘንድ ስለወሰነ ንጉሡ ሕዝቡን አላደመጠም ይላል። ሮብዓም የሽማግሌዎቹን ምክር ንቆ አብሮ አደጎቹ ጋር ተማከረ የሚልን ቃል አንብበናል። ሰው ግትር በሆነ ትዕቢት ውስጥ ሲገባ መካሪዎቹን ይቀይራል። በዚህ ሰው ማንነት ምን የምንማረው ነገር ይኖር ይሆን? እንግዲህ የሮብዓም ታሪክ በጣም የሚያስገርም ነው። በነገራችን ላይ ከሮብዓም ንግስና በኋላ ነው እስራኤል ለሁለት የተከፈለችው እና በጣም የሚያሳዝን ነገር ነው። ይሁዳ ተከፍሎ ወጣ፣ ኢየሩሳሌም ለሁለት ተከፈለች። ዛሬ ብዙ ሀገሮች ለሁለት ተከፈሉ እንደሚባለው እንደዚሁ ተከፈለች። ይህ ሰው ያደረገው አንድ ነገር ነው፣ ግትር ሆነ። ግትርነቱ ደግሞ የሽማግሌዎችን ምክር እንዲንቅ፣ ያዋቂ የጠቢባንን ምክር። እነዚህ እኮ ሽማግሌዎች ሰለሞን በነበረ ጊዜ ያገለገሉ ከሆኑ በሰለሞን ዕውቀትና ጥበብ በጣም የተቃኙ ሰዎች ናቸው እና የኩዮቹን የአብሮ አደጎቹን ምክር ሰማ። እንዲህ አይነት ግትርነት ባለበት ትዕቢት ውስጥ የገቡ ሰዎች ዛሬ በዙሪያችን አሉ። በልጆች በኩል ሊኖሩ ይችላሉ። ከልጆቻችን መካከል እንዲህ አይነት ግትሮች ሊኖሩ ይችላሉ። እግዚአብሔር ይህንን ትዕቢት እንዲሰብር፣ እግዚአብሔር በእውነት በቃሉ እንዲሰብራቸው ልንጸልይላቸው ይገባናል። ብዙ ጊዜ ተተኪ የሆኑ ሰዎች እድል እንዳገኙ እድላቸውን በመልካም አይጠቀሙትም። ሮብዓም ከአባቱ ከሰለሞን በኋላ ሲነግስ ያደረገው ክፉ ምክር ፈለገ። መልካም ምክር የሚመክሩት ሽማግሌዎች እያሉ የሚበልጥ ዕውቀት ካላቸው ከመስማትና አመራሩን ከማስተካከል ይልቅ አመራሩን አበላሽቶ የተበላሸ ዕውቀት ከሚመክሩት ከሱ ቢጤ ከኩዮቹ ጋራ በመሆን ህዝብ የሚያስቆጣ ነገር ነው ያደረገው። ከዛ በኋላ ህዝቡን አስቆጣው። ህዝቡ ደግሞ በሱ ላይ ነው የሚያመጻው። ስለዚህ አመራር ማይችል መሪ፣ ትክክለኛ መንገድ ውስጥ ሊገባ ህዝብም ሊያስገባ ማይችል መሪ ሆነ ማለት ነው። አበላሸው። የተሰጠውን እድል ሁሉ አበላሻሸው። የህዝብን አእምሮ ሁሉ በከለ። ጠማማ ዕውቀት ዘራ። እንደዚህ አይነት አመራር እንዴት ይሆናል? እንዲህ አይነት ማንነት ህይወታችን ውስጥ፣ ቤታችን ውስጥ፣ ኑሯችን ውስጥ፣ ዳራችን ውስጥ፣ አገልግሎታችን ውስጥ በመንግስት ደረጃም እንዲህ አይነት ስህተት ሊፈጠር ይችላል። ስለዚህ ብዙ ጊዜ እንደነዚህ አይነት አሮጋንት ወይም ትዕቢተኛ አልመከር ባይነት ከእንደነዚህ አይነት ማንነት ባህሪ የተነሳ የብዙ ሰው ቤተሰብነት ተበላሽተዋል። አልመከርም፣ እኔ አዋቂ ነኝ፣ የኔ ዕውቀት ልክ ነው፣ እኔ ልሰማ እንጂ የሌላውን አልሰማም፣ አላዳምጥም ልደመጥ እንጂ። እንደዚህ አይነት ማንነቶች፣ ይሄ ግትርነት እንዴት የህይወት የቤተሰባዊነት የትዳር የአንድነት የሀገር ጠላት የሆነ ዕውቀትና ግንዛቤ እንደሆነ ስንቶቻችን እንደምናስተውለው አላቅም፣ ግን ልናስተውለው ይገባናል። ማንን እኛ ተመካሪዎች ነን? ትሁቶች ነን? ወይስ አትንኩኝ ባይነን? እንዴ እኛ እኮ ፍጹማን አይደለም፣ ፍጹም እግዚአብሔር ብቻ ነው። ስለዚህ ልክ የኔ ዕውቀት ልክ ነውና የኔ ሐሳብ ብቻ ይደመጥ፣ የኔን ሐሳብ ሰው ሁሉ ይፈጽምልኝ፣ የኔን ሐሳብ ሰው ሁሉ ያድርግልኝ የሚል ዕውቀት ካለን ግትሮች ነን። ደግሞ ከየትኛውም ግትርነት በስተጀርባ አንድ ትዕቢት የማይታወቅ የተደበቀ ትዕቢት አለ። የተደበቀ ጊዜ የሚጠብቅ ጊዜ አግኝቶ በቃ ህዝብ የሚያበጣበጥ ዕውቀት ነው። ይሄ የክፋት ዕውቀት ነው፣ የትዕቢት ዕውቀት የዲያብሎስ እንደሆነ በተደጋጋሚ ይሄው ከመጀመሪያ ጀምሮ ያወራን ያለነው። ዲያብሎስ ብቻውን መጥፋት ስለማይፈልግ በምን ግትር እያደረገን ነው? ግንዛቤያችን በምን መልኩ እያጣበበ እያጨናነቀ ወደሱ ፈቃድ እየጎተተን እንደሆነ ማን ነው እየጎተተን ያለው? ማን ነው ወደዚህ ክፋት እየገፋን ያለው? እነዚህን ግንዛቤዎቻችንን ብናስተካክል ብንነቃ እና
ከእግዚአብሔር እውነት እየራቅን ያለነው? በትዕቢት እየሄድን ያለነው? በትህትና ውስጥ ነው ያለነው? ራሳችንን እንፈትሽ። ማንም ሰው ማንም ቤት ማንም ልብ ውስጥ ገብቶ እንዲህ ነው ማለት አይችልም። ሁሉ ሰው የራሱን ልብ ከፈተሸ ራሱን ያገኘዋል። ትናንትና አንድ ፕሮግራም በዩቲዩብ ላይ ስመለከት ነበር። ምናልባት ስም መጥቀስ ባያስፈልግ በጣም የምናውቃት የአንዲት እህታችን የዘማሪ ልጅ ናት ምስክርነቱን የምትሰጠው። በጣም አሳይሻለሁ ነው። በጣም ልቤ ተነካ እና በልጇ ምክንያት ብዙ እንደምታዝን አቅ ነበር እኔ ያን ታሪክና ልጇ ያን ምስክርነት ስትሰጥ በጣም ገርም። ለካ ሰው ከእንደዚህ አይነት ግትርነት ሊለውጠው የሚችል እግዚአብሔር ብቻ ነው። ሰውን ሊለውጥ አይችልም። ይሄን በጣም እርግጠኛ ሆንኩበት ፕሮግራም እና እንዴት አመፀኛ እንደሆነች እንዴት ሆን ብላ እናቷን ታበሳጭ እንደነበር እንዴት ሆን ብላ ክርስቲያን ቤተሰብ ልጅ ናትና በጣም የሚገርም ነገር ነው። ዋው! ይሄ ለብዙዎች ወላጆች ተስፋ ነው። በቃ እግዚአብሔር ነው ለካ የሚለውጠው። እንዴት እግዚአብሔር ደግሞ አሁን ሰብሯት በጣም ከወደቀችበት ነገር ውስጥ እንዴት እግዚአብሔር እንዳወጣ ስትናገር ሰምቼ በጣም ገረመኝ። በአንድ ወቅት እናቷ እኔ ጋር መዝሙር ልትቀዳ መጣ ችግሯን ስትናገር ሰምቻት ስለነበረ የት እንዳለች አላውቅም። አሁን ይሄን ምስክርነት ሰማ ስለማቀው ነው መሰለኝ። ዋው! እንዲህ አይነት ግትሮችን እግዚአብሔር ነው ለካ መስበር የሚችለው። መለወጥ አይቻልም። በቃ አንዱ ይሄ ነገር ነው ልናቅ የሚችለውና ቅድም እንዳልሽው ከየትኛው ግትር ከሆነ ሐሳብ ጀርባ የክፉ ኃይል አለ። እነዚህን ሰዎች በቃ ስታበርን እንዲሆኑ ያደረጋቸው ነገር አለ ማለት ነው። ይሄ አንዱ ነገር ነው። ሁለተኛው እንድናነሳው የምፈልገው ነገር ደግሞ እሺ ሌሎችስ ጥበብን አንሰማም አሉ። እንደ ሮባም እንደ ሰለሞን ልጅ አልሰማም። በቃ ጓደኞቼን ነው የምሰማው ኩዮቼን ነው የምሰማው ብለው እምቢ የሚሉ ሰዎች አሉ። እንዲህ አይነት ትቢት ውስጥ የሚገቡ አሉ። አንዳንዱ ደግሞ ጌታ ነው ያለኝ ይልሻል። መንፈሳዊ ያረጋዋል። መንፈሳዊ ነው ደግሞ እንዴት ጥምልምል ያለ ነገር መሰለሽ። በጣም ከባድ ነው። ጌታ ነው ያለኝ ብሎ ያላትምሻል። አላለህም እንዳትይ ሲናገረው አልነበረን። በቃ እሱ ነው ያለኝ ይላል። ግትር ይላል። አረ ብዙ ነገር እየተበላሸ ነው። ደግሞ የሚታይ ነገር አለ እየተበላሸ ነው። አረ አንተ ልጆች እየተበላሹ ነው። ጌታ ነው ያለኝ ይላል። እንዴት ከባድ ነገር ነው። ጌታ ነው ያለኝ ብለው መድኃኒት የሚያቆሙ ሰዎች አሉ። ጌታ ነው ያለኝ ብለው አገር ጥለው የሚወጡ ሰዎች አሉ። ጌታ ነው ያለኝ ብለው አደጋ ውስጥ የሚገቡ ትዳር ውስጥ የሚገቡ ያልተባሉት ውስጥ የሚገቡ በጣም ብዙ ሰዎች አሉ። ይሄ እንደ ትቢት አያዩትም፣ እንደ መታዘዝ ነው የሚያዩት። በጣም ነው የሚያሳዝንሽ። እና ምን አይነት ድምጽ ምን አይነት አስመሳይ ድምጽ እንደሰሙ አናውቅም። ወይ የሚመቻቸው የወደዱት ስለሆነ ነው የሚያደርጉት። ከዛ በኋላ ሲወድቁና በዛ ማጥ ውስጥ ሲገቡ ግን ምን ይበሉ? ጌታ ነው ያለኝ ብለውናል። በቃ በጣም አስቸጋሪ ነው። እና በህልም ተናግሮኝ ነው ይላሉ፣ መልእክት መጥቶልኝ ነው ይላሉ፣ በቃሉ ተናግሮኝ ነው። በጣም ከባድ ነገር ነው። እና በጣም እርዳታ ያስፈልጋቸዋል እነዚህ ሰዎች። ምናልባት ይህንንም ፕሮግራማችንን የሚያደምጡን በእውነት እንደው በቃ እግዚአብሔር ልባቸውን እንዲመልስ። አንዳንዶቹ እንደውም በጣም ከባድ ነገር ውስጥ እኮ ነው የምትገባው እየተባሉ ነው ጌታ ነው ያለኝ ብለው የሚገቡት። እና በዚህ በጌታ ነው ያለኝ ማታዩ በጣም ብዙ ሰው አይደለ እኛ እንኳን ብዙ ምናቃቸው ሰዎች አሉ። እና በጣም ያሳዝናል ዛሬ ሰዎች በዚህ አይነት መንገድ ሲወድቁ እናያለንና ይሄ አንዱ ግትርነት አለመስማት እንግዲህ በመጨረሻ የምናየው ነጥብ ስለሆነ በጣም ማስተዋል የሚገባን ጸሎት የሚገባው ነገር ነው። እግዚአብሔር ትሁታን ያደርገን። እንግዲህ ትሁታኖች እግዚአብሔርን አያጡትም፣ ያገኙታል። እንደዚህ ግትር የሆነ ማንነት ያላቸው የሚመኩ የሚታበዩ ግን ይወድቃሉ። ሐናም ይሄን ተናግራለች። ፍናና በጣም ታስቆጣታለች። እሷ ልጅ ስለሌላት ሐና ልጅ ስለሌላት ያቺኛዋ ደግሞ ልጅ አላት። በኋላ ግን ያቺ ስትመካ ቆየች። እግዚአብሔር ደግሞ ሐናን ባሰበ ጊዜ መካኒቷ 7 ወለደች ብላ እሷ ደግሞ ትምክቷን በእግዚአብሔር ማድረግ ጀመረች። ያቺኛዋ ብዙ ልጅ ነበራት፣ ምትመካው በብዙ ልጅ እሷ ብዙ ልጅ በመኖሯ በማግኘቷ ነው። እቺኛዋ ደግሞ ምንም ልጅ የሌላት ናት፣ ምትመካበት ነገር ምንም የላትም። ነገር ግን እግዚአብሔር ባሰባት ጊዜ ትህትና ምን እንደሚያመጣ ሳሙኤልን የመሰለ ለሕዝብ የሚጠቅም ነብይ የሆነ ልጅ እግዚአብሔር ሰጣትና ትሁታን ብንሆን ለራሳችን ነው የምንጠቀመው። ከእግዚአብሔር ነው በረከት የምናገኘው። እግዚአብሔር ጸሎትን ይመልሳል። ሁሉ ጊዜ በትህትና ውስጥ ራሳችንን ብንከት ምንመካበት ነገራችን የሚያስመካ አይደለም። የትኛውም ነገራችን አያስመካም። 10 ልጅ 100 ልጅ ብንወልድ አያስመካም። የኛ አይሆንም። የሆነ ቦታ ላይ ጥሎን ይሄዳል።
ስለዚህ የሚያስመካ እግዚአብሔር ብቻ ነው። የሚመካ በእግዚአብሔር ይመካ ነው የሚለው ቃሉ። ስለዚህ ምን መካው በማን ነው? ምን አይነት ባህሪ ያለን? አሮጋንት ነን ወይ? በሆነ ነገር ሁሉ አልመከር ባይነን ወይ? የሚመከር ማንነት አለን ወይስ እኔ ያልኩት ብቻ ያለን ምን ግትር የሆነ ማንነት ያለንና ባህሪያችንን ብንፈትሽ፣ ኑሯችንን፣ አስተሳሰባችን፣ ግንዛቤያችንን ብንፈትሽ ብዙ የሚፈተሽ ነገር ስላለ የማንፈትሸው የህይወታችን ክፍል መኖር የለበትም እላለሁ። እንግዲህ ለክለሳ እንዲሆነን አምስቱንም የትዕቢት ምድቦች ማን ማን እንደሆኑ አንድ ጊዜ እናስታውሳችሁ። አንደኛ ራስን ከፍ ከፍ በማድረግ መታበይ ወይም ሰልፍ ኤግዞልቴሽን ፕራይድ ነው ብለናል። ሁለተኛው በትክክለኛነታችን ወይም ባለን ብቃት የሚመጣ ትዕቢት ወይም ሰልፍ ራይቸስነስ ፕራይድ ነው። ሶስተኛው እብሪተኛነት ወይም በጉራ መታበይ አሮጋንት ቦስቲንግ ፕራይድ ነው ብለናል። አራተኛው ከመጠን በላይ በራስ የመተማመን መታበይ ኦቨር ኮንፊደንስ ፕራይድ ነው። አምስተኛው ግትርነት ያለበት መታበይ ስታበርን ፕራይድ ነው ብለናል። እንግዲህ በዛሬው ውይይታችን ሰይጣን በትዕቢት የክፋት ስልቱ በአንድም ወይም በሌላም አቅጣጫ ማለትም መንፈሳዊም ይሁን ዕውቀታዊ አስመስሎ ያስታበየንና ከአምላካችን ፈቃድና ሐሳብ እንድንርቅ እንደሚያደርገን ስንቶች ከነዚህ የትዕቢት የክፋት ስልቶቹ በአንደኛው ተወክተን ይሆን? ስንቶቻችሁ የእግዚአብሔር ጸጋ በሕይወታችሁ እንዲበዛስ ደግሞ ትፈልጋላችሁ? ጸጋ የሚሰጠው ለትሑታን እንጂ ለትዕቢተኞች አይደለም። የዋህነትን የምንማረው ደግሞ ከኢየሱስ እንጂ ከማንም አይደለም። በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እኔ የዋህ በልቤም ትሑት ነኝና ብሎ የተናገረው ኢየሱስ ብቻ ነው። በእርግጥ ሙሴም በዘሁልቁ ምዕራፍ 12 ቁጥር 3 ላይ ሙሴም በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ ተብሎ ተጽፎልናል። ነገር ግን የሙሴ ትህትና እና ትዕግስት ገደብ ነበረው። ሁላችሁም እንደምታውቁት ሙሴን ከነዓንን ከመውረስ ያሳገደው በቁጣ የእግዚአብሔርን ትእዛዝ ባለመፈጸሙ ምክንያት ነበር። ሄደህ አለቱን ተናገረው ተብሎ የተላከው ሙሴ ሕዝቡ ባበሳጩት ጊዜ ሄዶ በበትሩ አለቱን መታው። እግዚአብሔርም ቃሌን አላከበርክምና ብሎ ወደ ከነዓን እንዳይገባ ከለከለው። ለዚህ እኮ ነው ሙሴ የእስራኤልን ሕዝብ በዘዳግም ምዕራፍ 1 ቁጥር 37 ላይ እግዚአብሔርም ደግሞ በእናንተ ምክንያት በእኔ ተቆጣ እንዲህም አለ፣ አንተ ደግሞ ወደዚያ አትገባም አለኝ ብሎ በቁጭት የተናገረው። ይህን ሁሉ የምንላችሁ ትህትናን ከሰው ሳይሆን ከኢየሱስ ብቻ ነው የምንማረው ለማለት ነው። የጌታ ኢየሱስ ትህትና ፊልጵስዩስ ምዕራፍ 2 ቁጥር 5-11 ላይ እንዲህ በሚል ቃል እናገኘዋለን። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይሄውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። አሁን ሲነበብ የኢየሱስን የትህትናውን የመዋረዱን ልክ አስተውላችኋል? ደግሞስ ራሱን አዋርዶ ዝቅ ያለውን ያህል ያለ ልክ ደግሞ ከስም ሁሉ በላይ የሆነ ስም እንደተሰጠውና በሰማይና በምድር ከምድር በታች ያለ ጉልበት ሁሉ ለዚህ ትሁት ስም እንደሚንበረከክለት ታያላችሁ። አዎ ትህትና አስተማሪያችን ኢየሱስ ብቻ ነው። የትህትናን ጥግ ያየነውና ያወቅነውም በኢየሱስ ብቻ ነው። እንግዲህ በዚህ ትሁት ጌታ እግር ስር ተቀምጠን ትህትናን እንማር። ውድ የዝግጅታችን ተከታታዮች እግዚአብሔርን እጅግ አድርገን እናመሰግነዋለን። በነበረን ጊዜ ብዙ እንደተማራችሁ እንደተረዳችሁ የሚጠቅም ነገር እንዳገኛችሁ ተስፋ እናደርጋለን። በዚህ በሰማነው እውነት እንድንኖር የእግዚአብሔር ጸጋ ይርዳን። በመጪው ሳምንት በሌላ ፕሮግራም እስክንገናኝ ጌታ ከሁላችሁ ጋር ይሁን። መልካም ሳምንት።
አመሰግንሃለሁ